ላንሳልህ ወደ ሌላው ርዕስ ለመሄድ የሆነ ክፍተት እመለከታለሁ በእናንተና በነጌታቸው ረዳ በነጻድቃን መካከል አንተ ጀነራል ዮሐንስ ምናምን ምንድነው የጥርጣሬያችሁ ምንጭ ምንድነው? ብዙ ጊዜ ስለማይ እንደው በውስጥ ይዤ ከማቆየው በእናንተና በነ ጀነራል ጻድቃን በነጌታቸው ረዳ መካከል የትላንትና ድርጊታቸው ነው እንትን የሚላችሁ ወይስ አሁንም ለመስራት የሚያስችል ኢንቫይሮንመንት የለም የሚል ነው? ጥያቄ ስለሚሆንብኝ ኦር ጋፕ ከሌለ ጋፕ የለም በለኝና ለአልፈዋለሁ። ግን በሚዲያም አንተን ስከታተል ለናራያንም ጀነራል ዮሐንስንም ስከታተል ያ ስሜትን አያለው እና አዲስ አበባም ተኮኖ is there any gap between በሁለታችሁ መካከል ሚኪ? የተወሰነ ነገር አለ ግን ያን ያህል እንትን ጋብ ያን ያህል ክፍተት የሚፈጥር ነው ብዬ ግን አላምን። ምንድነው ክፍተቱ? አንደኛው የመጀመሪያው እንዳለ ሆኖ መጀመሪያ የነበረበት አሰላለፍ እንዳለ ሆኖ ግን ያንን አሰላለፋቸው የነበረ የሚያርም ነገር ስራ ተሰርቷል ብዬ አላምን። ለምሳሌ አሁን ትንሽ የሚሻለው ጌታቸው ረዳ ነው። ጌታቸው ረዳ ብዙ ጥፋቶቹ ያምናል። በጻድቃና በጌታቸው ረዳ እንኳን ትንሽ ልዩነቶች አሉ። ስለዚህ የማመን ጉዳይ ምክንያቱም ምንድነው አሁን እንግዲህ ትልቅ ናሬሽን እየፈጠርን ነው የምንሄደው። እንግዲህ የትግራይን ማህበረሰብ ኢትዮጵያዊነቱ እያመጣን ነው የምንሄደው። ትግላችን እሱ ነው የኛ ማለት የኔ በተለይ የትግራይን ህዝብ ኢትዮጵያዊነትን ተዋርዶ የኢትዮጵያ ክብር ዝቅ አድርገውታል ብዬ ነው የማምነው። ያንን እንዲመለስ ፈልጋለሁ። ስለዚህ ይሄ ሀገረ ትግራይ የሚለውን እንቅስቃሴ ሞር ጻድቃን ብዙ አይከላከለውም ብቻ ሳይሆን ይደግፋቸዋል። ዛሬም የሱ ምክትሉ ያለው ዶክተር ደጀን የሚባለው የውናት ምክትሉ ነው፣ የጀነራል ጻድቃን ምክትል ነው እና መገንጠል አለብን ብሎ ነው የሚያምነው። የኢትዮጵያ መዝሙር እንኳን መዝሙር ሲዘመር እንኳን ቁጭ ነው ያለው፣ አይነሳም። ገብቶኛል። እነዚህ አይነት አመለካከት ያላቸው ሰዎች ዛሬ ካልታገልኳቸው መቼ ነው የምታገላቸው ነው። ስለዚህ ይሄ ገንጣይ የሆነ አስተሳሰባቸው እስከ ወደፊቱም እስካለው በህይወት ታገላቸዋለሁ። አንድ ይሄ ነው። በቃ ይሄ መገንጠል የሚለው ናሬሽን በእነሱ ውስጥ አለ፣ በእነሱ አደረጃጀት ውስጥ አለ እስቲል አሁንም ማለት ነው። አንዱ ይሄ ነው። ስለዚህ ይሄ አቋም ለውጥ እንዲመጣ የትግራይ ይሄ እስከ መገንጠል ሀገረ 39 ምናምን የሚሉት ቁጥሮች በህገ መንግስት ያስቀመጡት በሙሉ የትግራይ ህዝብ ማደናገሪያ፣ የትግራይ ህዝብ ማጭበርበሪያ፣ የትግራይን ህዝብ ክብር ያሳጡ፣ የትግራይ ህዝብ ሀገር እያለው ሀገር አለ ሀገር እንሰጥሃለን እያሉት ሀገር አልባ እያደረጉት ያሉት አካሄዶች ልክ አይደሉም ብዬ አምናለሁ። ስለዚህ ከዚህ አቋም የተነሳ ትንሽ ልዩነቶች አሉ። አሁን ባለው የንቅናቄው አካል አይደላችሁም እንደ እናንተ እንደ ድርጅት? አይደለንም። ለምን? ለምን የሚለው አንደኛ የኛ አቋም ምንድነው? ቲፒኤፍ የሚባለው የታጠቀውን ኃይል አሁን ከቲዲኤፍ የተለየው ቲፒኤፍም ቲዲኤፍም ሁሉም ትጥቃቸው አራግፈው ዲዲአር ተፈጽመው ወደ መከላከያ የሚቀላቀለው ወደ መከላከያ ይቀላቀል አንድ ሀገር ነው ያለን ነው የኛ አቋም። ለምሳሌ አሁን ቲፒኤፍ ላይ ያለውን ኃይል በሙሉ ኢትዮጵያዊነት ከተቀበለ ስህተቱ ከተቀበለ የቲፒኤፍ አካሄድ ከዛ የቲዲኤፎች ልክ ካልሆነም ብለው የሚያምኑ ከሆነ እኩል ሪፎርም ተደርጎ ዲዲአር ተፈጽሞ አቅም አለን ለኢትዮጵያ እንጠቅማለን ለትግራይ ህዝብ እንጠቅማለን ብለው የሚያምኑ ከሆነ ይሄ ቲፒኤፍ እነ ጀነራል ወዳንጥሮ የሚመራቸው አጠቃላይ ወደ ኢትዮጵያዊነታቸው መግባት አለባቸው። ይሄ አካሄድ መምጣት አለበት ነው የኛ አቋም ማለት ነው አንዱ። ሁለተኛ ቲፒኤልኤፍ እያስቸገረን ያለ እስከዛሬ እያሰቃየ ያለ የትግራይ ህዝብ ታጣቂ ስለሆነ ነው፣ ትጥቅ ስላለሆነ ፓርቲ ሆኖ ታጣቂ ስለሆነ ነው እያሰቃየ ያለ የትግራይ ህዝብ። በሐሳብ ካሸነፍነው እኮ ቆይ እኮ እኔ እንኳን ራሱ ለቲፒኤልኤፍ በሐሳብ በየመድረኩ ላይ ካሸነፍናቸው አቋማቸው 3 ጊዜ 4 ጊዜ እንዲገለባበጥ ካደረግናቸው ቆየን፣ ግን ታጣቂዎች ናቸው፣ ትጥቅ ይዘው ነው እየተጫወቱበት ያሉት። ስለዚህ ይህንን ታጣቂ ኃይል ደግሞ ከዚህ ከሰላማዊ እንቅስቃሴዎች ከፓርቲዎች ጋር አሁን ጥምረት ብለው ካቋቋሙት ጋር ጀነራሎቹ እዛ ጋር ተቀላቅለዋል። ይህንን ተሸክመን ይዘን ወደ መቀሌ አንገባም ነው የኛ አቋም ማለት። እንደዚህ አይነት ቅልቅል ይዞ ነገ ደግሞ እንደገና እዛ ቲዲኤፍ ትጥቅን አራግፈህ እንደገና ቲፒኤፍ ትጥቅን አራግፍ ልል ነው እንደገና መቀሌ ገብቼ ነገር። ትግራይ ሰላማዊ የሆነ ፖሊስ ነው የሚያስፈልጋት። ትግራይ የኢትዮጵያ አካል ናት። አንድ መከላከያ የኢትዮጵያ ሉዓላዊነት የሚጠብቅ ነው የሚያስፈልገን። ይሄ አቋማችን ነው ማለት ነው አንዱ ከነሱ ጋር የሚለየን ማለት ነው። በጣም መሰረታዊ ነው እንጂ ይሄ አሁን የተፈጠረው ስሜት ለምሳሌ እነ ጻድቃን
በዛኛው ጦርነት ወቅት በዛ ሳይድ ነበሩ። እነ ጌታቸው በዛ ሳይድ ነበሩ። አብዛኞቹ እዛ ውስጥ ያሉት ሰዎች በዛ ሳይድ ነበሩ። እናንተ ደግሞ ከኢትዮጵያ መከላከያ ከኢትዮጵያ ሕዝብ እና ከኢትዮጵያ ኃይሎች ጋር ነበር የነበራችሁት። እነሱ ትክክል አይደለም ያ መንገድ ብለው ሲመለሱ እናንተ ጋር ያለ የሞራል የበላይነት የፈጠረው እና እነሱን ደግሞ ደግማችሁ ደጋግማችሁ ኮንደምን የማድረግ ማለት ጥፋተኝነት እንዲሰማቸው የማድረግ ነገር ነው ወይ የሚል ጥያቄ ስለነበረኝ ነው። ማለት በመሀላችሁ የአንዱ ከፍ ብሎ የመታየት አንደኛው በጥፋቱ ሁሌ ጊልቲነስ እንዲሰማው የማድረግ ስሜት አንድ፣ ሁለተኛ ደግሞ ነገ ተነገ ወዲያም እነዚህ ሰው እነ ጻድቃን ሄደው መንግስት ይሆናሉ፣ ሲሆኑ እኛን ያገሉናል። አሁን አይዶን ነው ዶክተር አረጋይ በርሄ አለበት ለምሳሌ እዚህ ጥምረት ውስጥ ለምን ደግሞ ያሳትፉት ጥያቄ አለኝ። ምሳሌ ነው። ስለዚህ ነገ ከነገ ወዲያ የሚመጣውም ነገር ላይ አስፈርቷችሁ ነው ወይ የሚል ጥያቄ ስላለኝ ትንሽ ክሊር መሆን ስላለበት ነው። ሜይ ቢ አንድ እኔ ትግራይ ውስጥ ስልጣን የትግራይ ክልል ስልጣን የሚያስመኝ አይደለም። በእርግጠኝነት አሁን አይሙራ ያለው ህሊና ያለው ማለት በጣም የተዳቀቀ ክልል ብዙ ችግር ያለበት ሂደህ ስልጣን ይዘህ እንኳን ህዝብ ለመቀየር ህዝቡ ለማስተካከል ካልሆነ የትኛው አሁን የትግራይን ስልጣን የትኛው የሚያስመኝ ነገር ኑሮት ነው? እና እሱ ላይ አይመስለኝም። ግን አንድ ነገር ግን ልንገርህ እዚህ ጋር አንደኛ አመለካከታቸው ምን አለ መሰል አሁን ይሄ ለውጥ እንቅስቃሴ ሲመጣ ወደዚህ መቀሌ ላይ ያሉ እነ ጌታቸው ረዳ በነበሩበት ጊዜው አስተዳደር በነበሩት ካውንስል የሚባል ያቋቋሙት ተቋም ነበራቸው። አሁን ያሉ ፓርቲዎች ያሉበት ማለት ነው። እና እዛ ላይ ምን ይላል? መከተ ያልተሳተፈ በትግራይ ውስጥ ጦርነት የተፈጠረውን በዛ ያልተሳተፈ ከሆነ እዚህ አይገባም። በመከላከያ ተሰልፎ የነበረው ደግሞ ጆኖሳይደር ነው ብሎ ይከሳል። ያኔ ማለት ነው። ግን አሁን እነሱ ከፌደራል መንግስት እየሰሩ ነው። ግን ቀድሞ ከነሱ እነ ዶክተር አረጋዊ ምናምን ደግሞ ጆኖሳይደር ናቸው ብለው ይከሷቸዋል። እንደዛ አይነት አመለካከት አላቸው። በተደጋጋሚ የሚያንጸባረቁት ነው። በመጀመሪያውም ካውንስሉም እንደዛ ነበረ። እዚህ ሲመጡ 4 ጊዜ ደብዳቤ ጽፈዋል። ይሄ የነ ዶክተር አረጋዊ ፓርቲ ትግራይ ዴሞክራቲክ ፓርቲ ትግራይ ዴሞክራቲክ ፓርቲ ትዴፓ 4 ጊዜ ደብዳቤ ጽፈዋል። ኦኬ ለውጥ የምትፈልጉ ከሆነ ለካውንስሉ ማለት ነው ለነ ጀነራል ጻድቃን ለዚህኛው አሁን ለንቅናቄው እና ግምገማቸው ምንድነው? ለንጀር ለብሳችሁ በትግራይ ህዝብ ጄኖሳይደር ፈጽማችኋል እንዴ? አሁን አስበዋል ማለት ገና ያልተቀየረ እንትን አስተሳሰባቸው አለ ማለት ነው። አንድ ይሄ ነው። እኛ ከጅምሩ ጭራሽ ወደ እነሱም አልገባንም፣ አንጠይቃቸውም። ምክንያቱም ቅድም ያልኩ መሰረታዊ ጥያቄዎች ስላሉ ማለት ነው። ሁለተኛ እዚህ ሌላው የኛ አቋም ምን አለ መስለው ኤርሚ ትግራይ ውስጥ የዶክተር ሙሉ አስተዳደር ታስታውሳለህ? 8 ወር ቆይቷል። 8 ወር ቆይቶ የትግራይን ፖለቲካ ማስተካከል አልቻለም። ከዛ ቀጠልና ዶክተር አብርሃም በላይም መጥቶ ነበር ለ2 ወር። እሱም አልቻለም። ከዛ ከፕሪቶሪያ በኋላ ስንት እልቂት በኋላ ፕሪቶሪያ ከመጣ በኋላ ጌታቸው ረዳ በጊዜው አስተዳደር የትግራይን ቦታ 2 ዓመት ይዟል። በጊዜው አስተዳደር ለውጥ ሊያመጣ አልቻለም። ታደሰ ወረደ አንድ ዓመት ተቀመጠ፣ ለውጥ ሊያመጣ አልቻለም። እንዴ አሁን የትግራይን ፖለቲካ በጊዜው አስተዳደር የምትቀይረው ጉዳይ አይደለም ማለት ነው። ስሬስ የትግራይን ፖለቲካ ስራ ሰርተ መቀየር አለበት ማለት ነው። ስለዚህ አሁን ያለው ይህን ጀነራል ጻድቃን በትግራይ ውስጥ አሳታፊ የሆነ ጊዜው አስተዳደር ይቋቋም ነው የሚሉት። የኛ አቋም ደግሞ እንደዛ አይደለም። ትግራይ ድጋሚ ጊዜው አስተዳደር መቋቋም የለበትም ነው የኛ አቋም። ምክንያቱ ጊዜው አስተዳደር እየተባለ አድቫንቴጅ ለማን ነው የሚሰጠው? ለተሸነፈው ህወሓት ነው የሚሰጠው። በጊዜው አስተዳደር እየተባለ የህወሓት ካድሬዎች፣ የህወሓት ወታደሮች፣ ታጣቂዎች በሙሉ እኩል ጊዜው አስተዳደር እየተባለ ቦታ ይሰጠዋል። በ5 ወር በ6 ወር ይፈነግለዋል ማለት። ይሄ አዙሪት የሚቆመው የኢትዮጵያ መንግስት ቲፒኤልኤፍን አስወግዶ ለ6 ወር ኮማንድ ፖስት አውጆ ከዛ በኋላ ጸጥታውን በፌደራል መንግስት እጅ ቁጥጥር ሆኖ በቀጥታ ለ6 ወር የምርጫ ሂደት እንዲጀመር ነው እኛ የምንፈልገው። ምርጫ ቦርድ ለ6 ወር ስራውን ሰርቶ
ትግራይ ለምርጫ ዝግጁ አድርገው የተመረጠው መንግስት ለፌዴሬሽኑም ለፓርላማው በክልሉም ምክር ቤት እንዲኖር ነው የምንፈልገው እንጂ ጊዜው አስተዳደር እየተባለ ለህወሓት አድቫንቴጅ ስለሆነ ይሄንን አካሄድ ልክ አይደለም ብለን ነው እንዳቋም የወሰንነው እኛ ማለት ነው። እነሱ ደግሞ ጊዜው አስተዳደር ድጋሚ መቋቋም አለበት ብለው ያምናሉ። ይሄ አንቀበለው። ምክንያቱም የትግራይ ፖለቲካ ለቲፒኤልኤፍ ነው በዛ አካሄድ እየሄደ ያለው። አንድ ሰው መንገድ ላይ በአጋጣሚ አግኝቶ ማለት የምታምነው ሰው ነው እያልኩ ያለሁት አንድ ሰው ስል ጌታቸው ረዳና ጀነራል ጻድቃንን ታምኗቸዋለህ ብሎ ቢጠይቅህ ምንድነው ብትመልስለት? አላምናቸው። ታዲያ የቀጣዩ ጉዞ አያስፈራም? እንደዛ ከሆነ እንግዲህ እኔ የኔ እምነት የትግራይን ፖለቲካም አጠቃላይ የኢትዮጵያ ፖለቲካም የትግራይን ፖለቲካም ለብቻው ከነ ጻድቃንና ከነ ጌታቸው ረዳ ብቻ መታየት የለበትማ ማለት የፊት ለፊት ሰዎች ስለሆኑ እኮ ነው። ሲምቦሊክ ነው ያረኳቸው እንጂ እዛ ውስጥ ያሉ ሰዎች አሉ። እንግዲህ ያንን ስራ እኮ ነው እየሰራን ያለ ነው። አንደኛ ይሄ ታጣቂ ቲፒኤፍ የሚባለውን ኃይል ታጣቂ መነጠቅ አለባቸው፣ ሲቪል መሆን አለባቸው። አሁን እኮ ጌታቸው ረዳ ጻድቃን አዲስ አበባ እኩል ከኛ ጋር ነው እየኖሩ ያሉት። ለእኔ ስጋት አይደለም አሁን በተጨባጭ ማለት ነው። ነገ ያንን ታጣቂ ይዞ መቀሌ ቢገቡ ግን በእርግጠኝነት 100% ይዘጉታል። 100% ነው የምልህ። አንድም ትንፋስ አይሰጡም። ይሄ ባህሪያቸው እዚህም ምናያቸው ነገሮች አሉ። ለምሳሌ አሁን ትንሽ ከተቃወምካቸው ወደ እነሱ መድረክ አያስገቡም። ገና ከጥሪው ራሱ ይከለክለዋል ማለት ነው። እዚሁ ራሱ አዲስ አበባ ሆኖና ለዛ ነው ይሄ የታጠቀውን ኃይል ከነሱ መነጠቅ አለበት። ቀጣይም ለነሱ ብቻ ትግራይን ፖለቲካ ድጋሚ መሰጠት የለበትም ብዬ ነው የማምነው። ለዛ እኮ ነው የኢትዮጵያ ፌዴራል መንግስት ትግራይን ነፃ አውጥቶ ህግ አስከብሮ ትግራይን በቀጥታ ወደ ምርጫ አስገብቶ ትግራይ ውስጥ ያሉ አስተሳሰቦች በሙሉ ተወክለው ወደ ፓርላማ እንዲመጡ በማድረግ ችግር መፍታት ይቻላል ብዬ የማምነው ለዛ ነው። እና አላምናቸውም እነሱ። አውዲዮ ጋፑን እንዴት ሚኒማይዝ ማድረግ ይቻላል ብለህ ታስባለህ? የመጨረሻ ጥያቄ ነው። ከዚህ አንጻር ትረስት ለማምጣት ቢያንስ አዲስ አበባ ያላችሁ ከነ ጀነራል ጻድቃን ከነ ጌታቸው ጋር ኢንክሉዲንግ እነ ዶክተር አረጋይ በርሄ የጋራ ኮመን ኤነሚ የሚለው ላይ እንስማማ ይሆናል፣ ግን እሱ በቂ ነው ብዬ ስለማላምን ነው። እዚህ ተቃዋሚዎቹን የምጣላቸው በዛ ነው፣ የጋራ ጠላት በሚል እንዴት ነው ትረስት ቢውልድ ለማድረግ መተማመን ቢውልድ ለማድረግ ምን ቢሰራ ነው ጥሩ የምትለው ሚኪ? ኦኬ ቴንክ ዩ። የመጀመሪያ ትግራይ ውስጥ ለማስተካከል የትግራይን ፖለቲካ ለማራም በምርጫ ቦርድ የተመዘገቡ ፓርቲዎች አሉ። አንዱ መፍትሄ ነው ብዬ ማምነው የኢትዮጵያ ምርጫ ቦርድ አምነው የተቀበሉ ሰላማዊ ትግል የተቀበሉ ፓርቲዎች አሉ። እነዚህ በህጉ መሰረት አቋም ይዘው የትግራይን አማራጭ እንዲሆኑ ማገዝ አንድ ማለት ነው። ሁለተኛ ቲፒኤፍ የሚባለውን ኃይል ታጣቂ በሙሉ ስልጠና በመስጠት ልክ በመከላከያ ፕሮፌሽን በሆነ ሙያ ሰልጥኖ ወደ ኢትዮጵያ መከላከያ መቀላቀል አንዱ የትግራይን አቅም ወደ ኢትዮጵያ ፖለቲካ ይቀላቀላል፣ ለኢትዮጵያ ሉዓላዊነትም ይጠብቃል። አንዱ ይሄ ነው ማለት ነው። ለሉዓላዊነትም ለትግራይም ፖለቲካም በጣም ወሳኝ ስለሆነ ማለት ነው። ስለዚህ ይሄንን የታጠቀውን ኃይል ሙሉ በሙሉ ወደ ኢትዮጵያ መከላከያ እንዲቀላቀል ስራ መስራት፣ ትግራይ ውስጥ በሰላማዊ በምርጫ ቦርድ የተመዘገቡ ህጋዊ የሆኑ ፓርቲዎቹ በህግ መሰረት እንዲደራጁ በዛ ልክ አቅም እንዲኖራቸው ማገዝ አንዱ ማለት ነው። ሶስተኛው ተወደደ ተጠላ ስለ ኢትዮጵያ የሚያስብ ስለ ኢትዮጵያ የነገ ኢትዮጵያ የሚያስብ ከሆነ እስከ መገንጠል ያለውን ኃይል እያገዝክ መቼም አገር ልትገነባ አትችልም። ጠንካራ የትግራይን ኢትዮጵያዊነት ይዘው የትግራይን ኢትዮጵያዊነት ከኢትዮጵያን አስተሳስረው ሊያስቀጥሉ የሚችሉ አስተሳሰቦች ማገዝ ያስፈልጋል ማለት ነው። ከዛ ውጭ እኮ ጻድቃንም ጌታቸው ረዳም አሁን ጌታቸው ረዳ በፓርቲ ላይ ነው ታቅፎ ያለው። ጻድቃን ደግሞ ያው በቲፒኤፍ በሚባለው ታጣቂ ነው ተንጠልጥሎ ያለው። እነዚህ ከተለጠቁ እኩል ከኢትዮጵያኖች ጋር መኖር ይችላሉ። እኔ ለነሱ ሌላኛው እንግዲህ እነሱ እንዳልኩ አላምናቸውም እንጂ ከነ ራስ መንገሻ ስዩም ትልቅ አባታችን አሁን 100 ዓመት ሊሞላቸው ነው።
ከነሱ ቢማሩስ ከነሱ ልምድ ቢወስድ አየር መንገድ ሰርተው ትልልቅ ከተሞች ገንብተው በኢትዮጵያ ውስጥ ትልቅ የተከበረው ስም ያላቸው ናቸው አይደል? አዋሳ ራሱ ኖርቴክ ማስተር ፕላኑ የሳቸው ነው ይባላል። የአዋሳ አሁን እነዚህ ላይ ከአይሮፕላን ላይ ሆነ ሄሊኮፕተር ስትመለከተው ሲል ነበር ይላሉ። ቀዳማዊ ኃይለሥላሴ የእሳቸውን አባታቸው የእሳቸው መሰለኝ አምኖት ሽሩ ይዛ ራሳቸው ናቸው። እና ከነሱ እኮ ብዙ መማር ይቻላል። ነፃቃን ከነሱ ቢማሩ እነ ጀነራል እዚህ ጋር ያሉን ወዳን ጥሩን በላቸው እነ ጀነራል ዮሐንስ ብላቸው አጠቃላይ አሁን ሳሞራ ምናምን ከሳቸው ጋር ትምህርት ቢወስዱ ቆይ በጣም ምን ግልጽ ልሁን ዳውት ኦፍ ትግራይ አገርን ብትሆን ኢትስ ኦኬ የትግራይ ህዝብ ነገ ከነገ ወዲያ የራሱን እድል በራሱ ይወስን ከተገነጠለም ዛት ሶኬ አይነት ስሜት አለ ጻድቃን ነጋነ ጌታቸው ጋር እንደዛ ነው የምታየው። በኢትዮጵያዊነቱ ላይ መስቀል እንትን ላይ አጥር ላይ መንጠልጠል ነው የምታየው። ክሊር ሎ በጣም ክሊር መሆን ስለምፈልግ ነው ባይዘው ነገ እኔም መጸጸት አልፈልግም እና ግልጽ ስዕል የላቸውም። ነገ ከኢትዮጵያ ጋር የመቀጠል በኢትዮጵያ ጉዳይ ላይ አብሮ የመሆን በውክልናም በምንም በፌዴራል መንግስቱም በሚሊቴሪውም በዚህ በቢሮክራሲውም በቃ በኢትዮጵያ ውስጥ ማዕቀፍ ውስጥና አጥር ላይ የመንጠልጠል ስሜት ታያላችሁ ማለት ነው። አንተም እነ ጀነራል ዮሐንስም እነ አረጋይ በርሄም ዶክተር አረጋይ በርሄም ክሊር ሉን እኔ ፐርሰናሊ ክሊር መሆን ስለምፈልግ ነው። ሚኪ አለ ትንሽ ተቋራጭ እና ግልጽ ተምተኛል። ጥያቄን ይሰማኛል እኔ ይሰማል። ግልጽ እንደሆን ነው ማለት የነገዋ ኢትዮጵያ ላይ በነጻድቃንና በነጌታቸው ረዳ ላይ ጥርጣሬ ያላችሁ ማለት አገረ ትግራይ ምናምን ወይ የሆነ ነገር የሚሉበት ነገር ይመጣል ብላችሁ የምትሰጉት ነገር አለ? አልኩ እኮ ምክንያቱም እስከ መገንጠል የሚለውን የትግራይን ህዝብ መብት ነው የሚሉ አሁን ቅድም ብያለሁ። ይሄ መገንጠል የሚለው ሀገረ ትግራይ ምናምን የሚለው በኢትዮጵያዊነታቸው ጥርጣሬ ያላቸው ምላቸው እኮ በብዙ ምክንያት ነው። አንደኛ የብሔር ጭቆና አለ፣ የትግራይ ህዝብ የብሔር ጭቆና አለ ብለው ያምናል። በቃ ስሪታቸው እንደዛ ብለው ነው የተሰሩት እና አሁን ራሱ በቅርብ ጊዜ እንኳን ጀነራል ጻድቃን ያደረከውን ትግል ልክ ነው ብለህ ታምናለህ ተብሎ ሲጠየቅ ከዚህ ከሶስት ቀን በፊት የነበረ መድረክ ሲጠየቅ አዎ የትግራይን ህዝብ እኮ ጭቆን ነበረ፣ ብሔራዊ ጭቆና ነበረው፣ ንጉስ አይከሰስም ተብሎ በአፄ ኃይለ ሥላሴ እኮ ከፍተኛ ጭቆና ከፍተኛ መገለል ሲደርስበት ነበረ ይላል። ግን ኦኬ ለእናንተ ምክንያት ለእነሱ ምክንያት ሊሆን አይችልም። ምክንያቱም አፄ ኃይለ ሥላሴ መንግስቱ ኃይለማርያም አውርዷቸዋል። እነሱ ወደ በረሃ በሚወጡበት ጊዜ ደግሞ በ67 ዓመተ ምህረት መንግስቱ ኃይለማርያም መስከረም 2 ነው አይደል ስልጣን የያዘው ያወጀው። እነሱ 11 ለካቲት ነው ወደ በረሃ የወጡት። በዚህ 5 ወር ውስጥ አይደለም ትግራይ ውስጥ ስርዓት ሊያቋቁም መንግስቱ ኃይለማርያም እዚህ አዲስ አበባ እንኳን ገና አልተቋቋመም ነበር። ግን እነዚህ የትግራይ ብሔርተኝነት የትኛውስ የአማራ ገዢ መደብ ነው ትግራይ ውስጥ አስተዳደር መስርቶ ምን ብሎ የኖረው? የትኛው ፊውዳል የትኛው እንትን ነው? ከሌ ብለው የሚጠሩት ፊውዳል አለ? እውነት ለመናገር አማራ ነኝ ብሎ ያለ ትግራይ ውስጥ ገብቶ የጭቆና የፈራ ማለት ብሔራዊ ጭቆና ካሉ የትኛው እንደው ገዢ መደብ ነው የጨቆነው የሚለውን ውሰድና ገዢ መደቡ የአማራ ነው አይደል የሚባለው? እሺ አማራ ከሆነ የትኛው የአማራ ሰው ትግራይ ገብቶ አስተዳደረ ወይም ጨቆነ? ኤክስ ዋይ ዚ ብለው የሚጠሩት የአማራ ሰው አለ? አረ እሱ እኮ አሁን በጣም የሚገርመው አፄ ኃይለ ሥላሴ አሁን እንዲያው ግማሻቸው ኦሮሞ ይሄዳሉ፣ ግማሻቸው ደግሞ እዛ ተንቤን ሄደው እኔ የተወለድኩት ርስት ጉልት አለኝ ብለው ተቀብለው ከሰው በፍርድ ቤት ተቀብለው እና አሁን ማለት ምን ያነሳ መንግስቱ ኃይለማርያም ዝም ብላ ሰላማራ አልሰጠው ይችላል የሆነ ነገር ሰጥ ግን የለም። ለዚህ አንድ ማሳያ ምን መሰለህ ልክ ታጋይ ወደ አዲስ አበባ እየመጣ ሲሄድ ያ ገዢ መደብ አለ ምናምን ብለው የነገሯቸው በሙሉ አጡት። ማለት የለም ገበሬው ከትግራይ ካለው ገበሬ በታች በድህነት ውስጥ የሚኖር ገበሬ ነው። አዎ እና አስታውሳለሁ እንደውም አቶ ገብሩ አስራት በመጽሐፋቸው ላይ ሰሜን ሸዋ ሲደርስ የትግራይ ታጣቂ ህወሓት ተበተነብን ይላሉ እኮ እሳቸው፣ ወደ ተመለሰብን ይላሉ።
እንዲያውም አንድ ኪዳን አፈወርቅ ይባላል አንድ ጓደኛችን እዚህ ማለት ትልቅ ከነሱ ጋር ታጋይ የነበረ ነውና ያኔ በ68 አካባቢ ይመስለኛል ከነሱ ጋር ተቀላቅሎ ፕሮፓጋንዳ እንዲሰራ ወደ ገበሬዎች ይሄዳል ትግራይ ውስጥ ማለት ነው። ያን ከዛ እንደዚህ አይነት አማራ ገዢ መደብ አለ እንደዚህ አይነት ብሎ ይነግራቸዋል። ከዛ አማራ የሚባል ሰው ነው አሉት። አማራ የምትለው አሁን ሰው ነው ማለት እኛ የኛ መሬት እየወሰደ ያለ እኛ ላይ ችግር እየፈጸመ ያለ እንትና የሚባል ሰው ነው። በትግርኛ እየጠሩ ማለት ገብረ ማርያም እንትና የሚባል ገብረ ጊዮርጊስ ገብረ የሚባል ነው እዛ አካባቢ የሚበድላቸውና የትኛው አማራ የምትለው ሰው ነው እዚህ መጣ ያቀም ምንድን ነው የምትሉኝ? ሰውየው ነቃና ወዲያው ጥሯቸው ሄደ። ሰሞኑን አይተጣል ሚኪ እንጫወትበት ብዬ ነው። ሰሞኑን አቶ ስብሐት ነጋ አንድ ሚዲያ ላይ መጥተው ያው የሚፈልጉት ሚዲያ ላይ ነው የሄዱት። ምንም የፖለቲካ ዜሮ የሆነ ሰው ጋር ነው እና እኛ አሉ እንደውም ለፕሮግራምህ ለአንተ ሚዲያ እንደው ዶክተር አረጋይ ቢመጣልህ በጣም ደስ ይለኛል። ቢኮስ የእሱንም ስም ስላነሱት ነው። እንደው በዚህ አጋጣሚ አድርስልኝ ይሄንንም እኔም ጋር ቢመጡ ደስ ይለኛል። ዶክተር አረጋይ በርሄ ክፍት ነኝ እኔ ለጻድቃንም ለጌታቸውም ለእሳቸውም ለሁሉም ክፍት ነው። አዲስ ኮምፓስ ግን ምን አሉ መሰለ አቦይ ስብሐት የሆነ የትግራይ ድርጅት ነበረ። ያ ድርጅት ተቋቋመና አሉ ፕሮግራሙን ሲቀርጽ አማራ ጠላት አማራ ጨቋኝ ነው የሚል ፕሮግራም ቀረጸ አሉ 68 ላይ ማለት ከቀረጸ በኋላ ስንሰማው ተናደድን አሉ እሳቸው። በቃ ተናደድን፣ ውስጣችን አበደ። ከዛ በኋላ ረሸናቸው ወይም ደመሰስናቸው አለ። ቢኮስ አማራ ጠላት ነው ስላላቸው ብቻ በጣም የሚወዱትን የተጋሩን የሆነ ጓደኛቸውን ድርጅቱን ደመሰስን ብለው አቶ ስብሐት ተናገሩ። ሳትሰሙ ሳትቀር ስለማትቀር ብዬ ነው። እና አረጋዊንም ሸርፍ ያደርጉታል። እሷ ላይ ስብሐት ነጋ የታወቀ ነው አሁን ላለችው ጽምዶ ፖለቲካ መጠናከሪያ እንጂ ከ3 ዓመት በፊት ደግሞ የሰጠው ኢንተርቪው ደግሞ ለኛ የምናውቀው እንደገና ማለት ነው። ለምንድን ነው እንደዛ ገዳሃት የነበሩ ለምንድን ነው የታረዱ ተብሎ ሲጠየቅ እነዛ እነ ራስ መንገሻ ገዢ መደብ የትግራይ በሳት ስለሆኑ ጠላት ብላችሁ ፈርጇቸው ስንላቸው አንፈርጅም አሉ። ራስ መንገሻ ሲም ወንድማችን ነው አንፈርጅም፣ ጠላት ነው ብለን አንፈርጅም ሲሉን ገደልናቸው ይላል። እንዲያውም መጨረሻ በግድሃት በእነሱ ነው ወደ ሱዳን እንዲወጣ የተደረገው። ራስ መንገሻ ወደ ሱዳን በጀብሃር ወደ ሱዳን ሲሄዱ እነሱን ያሸሿቸው። ስለዚህ ትክክል ነበር፣ እነሱ መግደላችን ትክክል ነበረ። ምክንያቱም ጠላት ነው ራስ መንገሻ ጠላት ናችሁ ብላችሁ ፈርጁ ስናቸው እምቢ አሉ። ከዛ ረሸናቸው። ዛሬ ደግሞ ተገልብጠው አማራ ጠቋይ ነው ሲሉን ረሸናቸው። እንደዛ ነው። በዚህ ደግሞ እንደዛ ይላል እንደገና ማለት እንደው እንዳንድ ሰውየው በአንድ ንግግሩ የምትይዘው አይደለም። በሚፈልገው ሰዓት እንትን ያደርጋል። አንዳንድ ግልጽ የሆነ ንግግሮች አሉ፣ ቃላቶች የሚጠቅሙ። እንዲያውም የሆነ ባንክ ዘርፋችሁታል ዘረፈና ሌባው ናቸው ዘርፈናል ይላል፣ ሰራቂ ነን ይላሉ። የታወቁ ናቸው። ማኒፌስቶ ምኑም ስላለ የ1968ቱ ጨቋኙ አማራ ምናምን ብለው በግልጽ የተጻፈ ማኒፌስቶ ነው። አቶ ስብሐት ያለበት ማኒፌስቶ ነው። ኢን ኬዝ ግን የሆነ ወቅት ላይ ማለት እንትን ስሉ የውሸታቸው ጥግ የማታለላቸው ጥግ በዚህ ደረጃ አይም ኖት ሴይንግ ጻድቃን ወይም ጌታቸው እያልኩ አይደለም፣ ስለነሱ ስላወራን ነው። እንጠቅልለው እና ወደሚቀጥለው እንድንሄድ ዛሬ ላይ የትግራይ ሁኔታ ምንድን ነው ያለው? ወደ አገራዊ ምክክሩ ቀጥዬ እመጣለሁ። ምንድን ነው የሚታይህ ትግራይ ላይ ያለው ዛሬ ላይ ቆመህ ያለውን ነገር እስቲ ንገረኝ። ምን ደረጃ ደርሷል አሁን? መልካም እንግዲህ ትግራይ ውስጥ ያለው ሁኔታ በፖለቲካ፣ በማህበራዊ፣ በኢኮኖሚያዊ ስናየው በጣም ክልሉ በኢኮኖሚም ተዳቆ ወጣቱም ተስፋ ቆርጦ እየተሰደደበት ያለበት ሁኔታ ነው ያለው። የተቀረ ደግሞ እየተገፈፉ ድሮ በ60 ምናምን ዓመተ ምህረት ያኔ ሻዕብያን ለማዳን በቀይ ኮከብ ጊዜ ሳህል በረሃ ሄደው ሲያድኑት ያን ወጣቶቹ እየገፈፉ የ16 የ17 ዓመት እየወሰዱ ሻዕብያ እንዳዳኑት ዛሬም ሻዕብያ መሞት የለበትም የኛ ጽምዶ የኛ አዳኛችን ነው ብለው የትግራይን ወጣት እየተገፈፈ ወደ እነሱ የሚሄድበት
በቃ ልክ ከ67 ዓመት በፊት የነበረውን ስዕል ነው ያለው አሁን በተጨባጭ ትግራይ ውስጥ ማለት። ምክንያቱም ያን የምታስታውስ ከሆነ የሻዕቢያ የህወሓት ትግል ሲጀምሩ 67 ዓመተ ምህረት ከዚህ በ11 ለካቲት ደደቢት ስንወርድ ሲሉ እነስዬ እነመለስ ምናምን ሰሐል በረሃ ሄደው ነበር የሰለጠኑት። ያን ምሽግ መቆፈር፣ ጥይት መተኮስ ምናምን ከሻዕቢያ ይሄ ባዶ 6 ባዶ 7 ምናምን የሚሏቸው አሉ። የእስር ቤትም ይሄ ሰው መግደል ምናምን አጠቃላይ ፕሮግራሙ ይዞት የመጣ ያኔ ነው። እዛ ሰልጥነው ከሻዕቢያ ሰልጥነው ሲመጡ ማለት ነው። እሺ ከዛ ያንን አድርገው እንደ እድል ቀንቷቸው 4 ኪሎ ገብተው ኤርትራም ገነጠሉ። ያንን ሆነና አሁን ደግሞ እንደገና ድጋሚ ያንን ሰነድ አመጡት ትግራይ ውስጥ ማለት ነው። ያንን ድሮ የነበረው 67 ዓመተ ምህረት የነበረው መናገር አትችልም፣ ማሰብ አትችልም። ባጭሩ እዚህ ምክክር ኮሚሽን የተሳተፉ የትግራይ ተወላጆች 15 ዓመት ፍርድ ተፈርዶባቸዋል። እዚህ ምክክር ኮሚሽን የገቡ ስብሰባ ላይ የገቡ የትግራይ ተወላጆች ማለት እዛ አንተ እንደውም ጠላት ስለሆንክ ኦልሬዲ ወይ ሞት ወይ እድሜ ልክ ነው የታወቀ ነው። አሁን የመጡት የተወሰኑ ራሳቸው የገቡ እና ያንን የ15 ዓመት እድሜ ተፈርዶባቸዋል አሁን ባወጡት ህግ አዋጅ ማለት ነው። ምክክር ኮሚሽን ውስጥ ያሉ ሰዎች ወደ ትግራይ ቢሄዱ ኢትስ አውቶማቲክ 15 ዓመት መታሰራቸው። በጣም ይገርም ነው በጣም። እሺ ቀጥል። እና አሁን ያወጡትን ሰነድ ያ ሰነድ ትግራይ ውስጥ ማንኛው ነገር የነሱ ትግል የሚቃወም ወይም ሐሳብ የሚሰጥ ወይም እሱ የሚያደናቅፍ ሰው ከእድሜ ልክ እስከ ሞት ፍርድ ብለው አስቀምጠውታል። እንግዲህ ትግራይ ውስጥ አሁን ማሰብ አትችልም፣ መጻፍ አትችልም፣ መናገር አትችልም ማለት ነው። ይሄን ያለ ክልሉ በተጨባጭ ይሄ ደግሞ ዝም ብሎ በእንትን አይደለም፣ ኦፊሻሊ አውጥተውታል፣ በሚዲያም ሰርተውታል። ግማሻቸው አቃቤ ህግ ዳኞችም ጥለውት ወጥተዋል። ይሄ ሰነድ አንቀበልም ብለው የወጡ አሉ። ግን በትክክል ተግባራዊ እያደረጉት ነው ያለው። ስለዚህ ትግራይ አሁን ሙሉ በሙሉ እኔ በተጨባጭ አሁን ሳየው የህወሓት ሰነድ የሻዕቢያ ሰነድ ነው ብዬ የማምነው ትግራይ አሁን በህወሓት ትዕዛዝ ብቻ ነው የምትተዳደረው ማለት ነው። ሞራሉ ከዛ ነው የሚመጣው፣ ከኤርትራ ነው የሚመጣው። መቀሌ እንኳን ቢገፉ አስመራ ሂደው ሁለተኛ ከተማቸው እንደሆነ ስራ ሰርተዋል። አስመራም እዛ ሂደው የሆነ ነገር ቢደርስባቸውም ካርቱም ወይም ሱዳን ጋር ሂደው ከተማቸው እንደሚመሰርቱ ነው ያለው እንቅስቃሴ እነሱ ማለት ነው። እንዲያውም አሁን አይተው ከሆነ የጽምዶ እንቅስቃሴው ምንድን ነው የሚለው የመጀመሪያ ስራችን መሆን ያለበት አልቡርሃን ማዳን አለብን ነው ቢሉት። ምክንያቱም አልቡርሃን ሱዳን ላይ ከዳነ ሱዳን ለኛ ከግብፅ ጋር ድልድይ ናት ብለው ያምናሉ። ከዛ ቀጥሎ መዳን ያለበት አስመራ ያለ ሻዕቢያ ኃይል መዳን አለበት ነው የሚሉት። ምክንያቱም ትግራይ ውስጥ ከትግራይ ህዝብ ልብ ተፍቀዋል። እንደምታየው ነው፣ ወጣቱ በሙሉ ተፍቷቸዋል። የትግራይ ህዝብ እናቶች አደባባይ ሳይወጡ መቃወም ጀምረዋል። ልጃችን አንሰጥም እያሉት ነው፣ እንቁላል አንሰጥም እያሉ ከዚህ በፊት እንደፈለገ እያጨበረበረ ሲወስዱ ነበረ። ዛሬ ሁሉም ህዝቡ እየተቃወሙ ነው ያለ። ስለዚህ ምን አድርገዋል? የመጀመሪያ የቲፒኤልኤፍ ስትራቴጂ ምንድነው? አሁን አልቡርሃን ማዳን፣ የት ሱዳን ሀገር ሄደው። ስለዚህ አልቡርሃን ከዳና ትግራይ ሱዳን ለነሱ ቤዛቸው ነው፣ ዋናው ማለት ነው። ዋናው ስትራቴጂ ከግብፅ ጋር የሚገናኙት ማለት ነው። ከዛ ቀጥሎ ሻዕቢያ ነው ማዳን። ሁለተኛው ስትራቴጂያቸው ደግሞ ኤርትራ ነው። አሁን መቀሌ ሶስተኛ ነው። ስታስበው ደግሞ ድሮም እንደዛ ናቸው። ቤዛቸው ሱዳንና ኤርትራ ነው የነበረው። ስለዚህ በተጨባጭ አሁን ትግራይ 67 ዓመተ ምህረት ነው ያለችው። እነሱ በሚሉት 67 ዓመተ ምህረት 1967 ዓመተ ምህረት ያኔ ለካቲት የጀመሩበት ትግል ወደዛ እንቅስቃሴ ገቡ። ህዝቡም አሁን በጣም አወሳስበውት አስቸጋሪ ህይወት እየኖረ ነው ያለው። አንድ ጋዜጠኛ የነሱ ሰበር ዜና ሲያነብ የነበረ አሁን አዲስ አበባ ያለ እሱም ተናግረዋል እና በአጭር ጊዜ ውስጥ ወደ 500,000 የተጋሩዎች የትግራይ ወጣቶች ናቸው ወደ መሀል ሀገር የመጡት ወይም ወደ አዲስ አበባ ወደ ተለያየ ሌሎች ከተሞች። ያው ትግራይ ኢትዮጵያ አካል ብትሆንም አቶ ጌታቸው እንትን ነው ይለዋል፣ መፈናቀል ነው ብሎ ነው የሚያስበው። እንደዛ ልንወስደው እንችላለን። ግን 500,000 አካባቢ ወጣቶች መውጣታቸውን ሲናገር ሰምቸዋለሁ። ሚኪ ደግሞ አንተ አንደኛ የፖለቲካ ድርጅት አለ፣ ሁለተኛ ሚዲያ አለ።
ሶስተኛ ለዚህ ነገር በጣም ቅርብ ነህ። እንዴት ነው ወጣቶቹ ያሉት? አሁን በተለይ አዲስ አበባ ላይ እንዴት ነው ትሪት የሚደረጉት? እንዴት ነው አክት የሚያደርጉት? አንዳንድ የምንሰማቸው ነገሮች አሉ፣ ጥርጣሬዎች። የሆነ እንግዲህ ከአንድ ሺህ ንጹህ አንድ መጥፎ አይጠፋም የትኛውም ማህበረሰብ ውስጥ ያለ ነው እና በነዛ በመጥፎ ተልዕኮ ባላቸው ሰዎች እነዚህ ወጣቶች ሌላ ነገር ስሜት እንዳይሰማ ብዙ መረጃ ስለሚደርሰኝ እቆጠባለሁ እኔ ብዙውን ከመናገር እና እንደ አንድ የትግራይ ሰውም የፖለቲካ ፓርቲም እንዳለው ሰው እነዛ ወጣቶች ምንድን ነው ያሉት ወደ አዲስ አበባ ተፈናቅለው የመጡት? ያ በእርግጥ ኤፍሬም እዚህ ጋር ኤርሚያስ እንግዲህ የ18 የ16 የ17 ዓመት ወጣቶች እንግዲህ ቤተሰቦቻቸው ወደዚህ ወደ አዲስ አበባ ወደ ሌላ ክልል ሲልኳቸው ከዛ ከጦርነት ለማምለጥ ነው ወደዚህ የመጡትና እንግዲህ በቤተሰብ በድጎማ ምናምን ናቸው የሚኖሩት እና ማህበራዊ ኢኮኖሚ በጣም ከፍተኛ ጫና አላቸው። ስራ ከማግኘት አንጻር ብዙ ችግሮች አሉ። ግን አሁን አብዛኛው ወጣት ስታየው ደግሞ ቲፒኤልኤፍ አሁን እዚህ ያሉ ችግሮች በሁሉም በኢኮኖሚ በሁሉም ያሉ ችግሮችን ሲነሱ አሁን ያነሳቸው አንዳንድ ችግሮች የማሰር አንዳንድ ነገሮች የመታወቂያም ብዙ ከኤርትራኖች ጋር ብዙ የተገናኙ ብዙ ነገሮች አሉ የምናውቃቸው እኛ እዚህ ማለት እና እንደነዚህ አይነት እንኳን ሲያጋጥሙ ምንድነው የሚለው ወጣቱ ትግራይ ውስጥ ከመኖር አዲስ አበባ እስር ቤት ይሻለናል ነው እያለ ወጣቱ። ይሄ ተጨባጭ ያለው ማለት ከትግራይ የተሻለ አዲስ አበባ እንደሆነ ያምናል። የትም ክልል ሄዶ አሁን እንዲያውም ባለፈው የሆነ ጽሑፍ ነበር እዛ አብዛኛው ትግራይ ተወላጆች የሚኖሩበት አካባቢ ችግር አለ፣ የቤት ክራይ ይጨምራል፣ ብዙ ችግሮች አሉና ለምንድን ነው ወደ ሌላ ክልል ሐረርም ድሬዳዋም ሁሉም ማለት አንድ ኢትዮጵያ ምንም አንድ ሀገር ነውና ለምን ተመሳሳይ ስለሆነ ወደ ሐዋሳ ወደ ተለያየ ለምን አይኖርም? ወጣት ለምን ተበትኖ ስራው አይሰራም? አሶሳም ጋምቤላ ሁሉም ተመሳሳይ ነው፣ ሰላም ነው ያለው እና ለምን እንደዚህ አይሆንም ምናምን ብዬ ስጽፍ ከዛ የነበሩ ችግሮች ያየኋቸውም ጽፌዋለሁ እና ኮሜንት ላይ በትግርኛ የቲፒኤልኤፎቹ ቀናህ ማለት ነው መጥተው ያንተ ሊወስዱብህ ቀንተ ነው ምናምን የሚል አለ በትግርኛው ላይ። ወዲ ሳምበል ግን በትግርኛ የጻፍኩትን በትርጉም ጻፈው ወደ አማርኛ ሲለጥፈው እዛ ወደ 600 ኮሜንት ምናምን አነበብኩት። እሺ ሁሉም ጥሪ ነው የሚያደርገው የኢትዮጵያ ሕዝብ እና እዚህ ጋር 300 ብር አለ ቤት ኪራይ የሚል ኮሜንት ላይ አለ። እዛ ለምንኛ ጋዛ ላይ 3000 ብር አለ። እዚህ ሐዋሳ ብትመጣም ሙሉ ፎቅ 15000 ምናምን አለ። ለምን ወደ ሁሉም አቅጣጫ መምጣት ትችላላችሁ፣ ወንድሞቻችን ናችሁ፣ መተባበር እንችላለን፣ ይሄ ችግር ማለት እንችላለን የሚለው አብዛኛው የኢትዮጵያ ማህበረሰብ ማለት። ስለዚህ ምን ልፈልጌ ነው ከትግራይ ወጣውን ወጣት ኢትዮጵያ ውስጥ ያለው እንዳልኩ ከኢኮኖሚ አንጻር ከራሱ እንግዲህ ከቤተሰብ ተለይቶ የሚመጣው ከቤተሰብ ነው ብር የሚላክለት ይሄ ችግር አለ፣ ምንም የሚታወቅ ነው። ከዚህ ውጭ ግን እንደማንኛውም ኢትዮጵያዊ ተንቀሳቅሶ የሚሰራ የቱም ቦታ የኮሪደር ልማት ላይ ይሳተፋል። የቱም ቦታ ብትሄድ እኩል ከማንኛውም ኢትዮጵያዊ ጋር ይሰራል። ማንም ይከለክለው የለም። እንዳልከው ግን የተወሰኑ ችግሮች አስተዳደራዊና ማህበረሰባዊ ዲስክሪሚኔሽን ትመለከታለህ? አለ የለም? እሱንም ማወቅ ፈልጋለሁ። አይ ማለት አሁን እኔ ማለት ሙሉ እንዳልኩ በቋንቋችን ወይም በአገልግሎት ልናገኝ ስንሄድ ቤት ኪራይ ስንጠይቅ አይቻልም እምቢ ያሉን፣ ማህበረሰቡ አገለለን ወይ እንደዚህ አይነት ተጠራጠረን አይነት ስሜት አለ እንደዛ? ኧረ በፍጹም አይታሰብም። እንኳን አሁን ሁለት ዓመት ያኔ ፕሪቶሪያ ወዲያው እንደተከፈተ እኮ ወዲያው ድብልቅልቅ ያለው ረስቶታል። ራሱ ጦርነት ከዛ ወደ ሲመጣ ጦርነት የለም። እንዲያም ጦርነት እዛ ልክ እንግዲህ ፕሮፓጋንዳ ታስታውሰዋለህ የነበረው ጦርነት ጊዜ እንትን የሚታይ አልነበረም ያኔ ማለት እና እንደዛ የሚባል ነገር የለም። አንድ ቪዲዮ ላሳይህ እንደ መውጫ አንድ ቪዲዮ ላሳይህና አስተያየት ትሰጥበታለህ። እኔ ራሱን የቻለ ፕሮግራም ሰራለሁ ሰውየውን ስለማውቀው አብረን እናዳምጠውና ትላንትና የተሰጠ መግለጫ ነው፣ አብረን እንስማው ትንሽ። በተፈናቃዮች ካምፕና በከበባና ክልከላ ካስቆየ በኋላ በአሁኑ ባለፈው ሳምንት ማለት ነው ይፋዊ ጦርነት ከፍተዋል፣ ትግራይ ላይ ወረራ ከፍተዋል እና የዛኔ ደግሞ ዲፌንስ ተደርጓል በትግራይ ኃይሎች። ምክንያቱም ለማንነት ለህልውና ነውና እየተታገሉ ያሉት
የደረሰበት ኪሳራ አለ አገዛዙ ማለት ነው። ነገር ግን ያ ኪሳራ ከኢትዮጵያ ሕዝብ ጆሮና አይን ሸፍኖታል። እዚህ ጋር ምን አስተያየት አለው? ለምንድን ነው እንደዛ ያደረገ ያለው? ሰውየው የኢትዮጵያን ሕዝብ እንትን ብለውታል አይደለም? ታስታውሻለሽ? ሾርት ሜሞሪ እሱ ነው እየደጋገሙ ያሉት። በቃ የኢትዮጵያን ሕዝብ ንቀት አያውቅም እያሉ ደግሞ ደጋግመው ንቀታቸውን በነገራችን ላይ ፋሽስቶችና ጄኖሳይደሮች ህዝብን በጣም ነው የሚንቁት። በአንድ በኩል ያደናግራሉ፣ በሌላ በኩል ህዝብን እንደ ህዝብ አያዩም፣ ይንቁታል። ይሄ ባህሪያቸው ነው። በዓለም ሂስትሪ ብታነቢ ይሄ ነው እንትናቸው። እና ሸረሪና ላይ ጦርነት ራሳቸው ነው የከፈቱት። ነገር ግን ሽንፈት በሽንፈት ሆኗል። ይህን ሽንፈታቸውን ግን ያደራጁት የዲጂታል ሚዲያ የሚባል አለ። አይተሽ እንደሆነ በ2013 የትግራይ ልጆችን አፍሰው ተማርከዋል ምናምን የሚሉት ፎቶ ታስታውሻለሽ? አሁን እየለቀቁት ነው። ማርከናል፣ ጦር መሳሪያም የሆነ የተከማቸ ፎቶግራፊ ያነሱ። ይኸው ጦር መሳሪያቸው ይኸው እንትንም የላቸውም። ይሉኝታ የሚባል ነገር የለም። በቃ ይሉኝታ የሚባል ነገር የለም። ሽንፈታቸው ግን ወደ የተወሰዱት መሰለሽ? እነዚህ ሰዎች እኚህ ሰውዬ ምን ያህል እንደሚዋሹ ማለት ነው። አይ ወያኔ አይደለም ያሸነፈኝ፣ 3 ሀገሮች ናቸው፣ ኤርትራ፣ ግብፅና ሱዳን ተባብረው ወጉኝ ይላሉ። አፈርድሜ ያደረጋቸው እኮ በራሳቸው ሂዶ ማለት ነው የትግራይ ሰራዊት ነው እዛ ሸረሪና ላይ ያለውን ነው ታግዞ መጥቷቸዋል። ይሄን የራሳቸው ምርኮኞች ይናገራሉ። አይተሽ እንደሆነ በቪዲዮ እንዴት ኃይለኛ ጦርነት እንደነበረ ማለት ነው። እንዳልሽው ግን ኦፊሻል እስካሁን ስለ ጦርነቱ በራሳቸው ሚዲያ በአማርኛ አልተናገሩም። አሸንፈላንም አላለም። በዚህ በሽንፈታቸውን ለመሸፋፈል ለማደናገር በዚህ ዲጂታል ሚዲያ ነው እየለቀቁት ያሉት። አሁን ደግሞ የእሳቸው አማካሪ አቶ ጌታቸው ረዳ የሚባሉት አይተሽ እንደሆነ ረዥም የእንግሊዝኛ ጽሑፍ አውጥተዋል። ያው ሻዕቢያ እየመጣብን ስለሆነ ከነሱ ጋር ቆቦ ደርሰዋል። ስለዚህ በሳተላይት ተቆጣጠሩልን፣ ሊወሩን ነው፣ ሊያጠፉን ነው። አቶ ጌታቸው ያሉት አስቂ ነገር አለ። አይተሽ እንደሆነ ስለ ምዕራብ ትግራይ እንዳይጠይቁ መንግስትን ለመገልበጥ እየተነሱ ነው የሚል አምጥተዋል። አስቂ ነው። ምን ያህል እንደተሸነፉ ራሳቸው ነው እየተናገሩ ያሉት። አልተሸነፍንም አሸንፈላንም ሲሉ ኦፊሻሊ አልተናገሩም። በሚዲያቸው ነው የምልሽ ያለው። በውስጣቸው ግን መዓት ፍራስትሬሽን ተፈጥረዋል። የጦር መሪዎች እኮ አሁን ወደ ፋኖ እየገቡ ነው። ከዛ ከሸረሪና በኋላ ድንጋጤ በድንጋጤ ሆነው ትርምሳቸው ነው የወጣው። የሽንፈትን ለመደበቅ ሁልጊዜ ኤክስተርናላይዝ ያደርጋሉ፣ ውጫዊ ያደርጉታል። ቤት አልፎ ነው ግብፅ አሁን እዛ ነበረ የሚሉት። ቤት አልፎ ነው ኤርትራ አሁን ኤርትራ እዚህ ቆቦም ደርሰዋል ምናምን ይላሉ። ምን ይላሉ? ፍርሃት መጡብን ነው። የቅድሙም የረሳሁት ለኦሮሚያ ህዝብና ለአማራ ለኦሮሚያ ምን ብለውታል መሰለሽ? ሰሜኖች ተደራጅተው እየመጡብህ ነው፣ ነፃነትን የሰጠው ያው ባርነት እንኳን እንዳይሉት ነፃነት የሚሉትን ስለዚህ ተደራጅ፣ አንሳ፣ ብረትን አንሳ፣ ልጆችን ስጠኝ ነው ያሉት። እና ሁልጊዜ ተሸንፈናል ሊሉ አይችሉም። እኛ አንጠብቅም። እዚህ ላይ የምንሰማው ግን ውሸታቸው ምን ያህል ጣራ የነካ ውሸታ መሆኑን ነው ስርዓቱ። ሚዩት ነው ያለው። ሰውየውን በጣም አውቀዋለሁ እኔ። ራሱን የቻለ ፕሮግራም ሰራለው። የዛሬ የተላለፈ ፕሮግራም ነው። ባጭሩ ለሰዎች ግን ግልጽ እንዲሆን የፈትለወርቅ የህወሓት ጽህፈት ቤት የኮሚኒኬሽን እና የፕሮፓጋንዳ አማካሪ ነው። አቶ ሀዱሽ ካሱ ይባላል። አቶ ሀዱሽ ሰዎች እንዳይገርማችሁ የኢትዮጵያ ዜና አገልግሎት ዋና ዳይሬክተር የነበረ ሰው ነው። ሰው ኢዜአን ሲመራ የነበረ ሰው ነው። ዝርዝር ነገሮች የኔ መጽሐፍ ሄዳችሁ ማንበብ ትችላላችሁ። ግን ነገ ሌሎች ነገሮችም ስላለ አያይዤ እመጣለሁ። አሁን
ሚኪ አንተን ላነሳለ የፈለግኩት አንደኛ የሸረሪና የ2013 ፎቶንና ቪዲዮን ነው አምጥተው ለሰው ያሳዩት የሚል ነው እያነሳ ያለው። እንግዲህ ኤኒዌይ እኔ ዝርዝሩ ስለምንገባለው አንተ ስለምታነሳ፣ ከሁለተኛ መከላከያን አፈርድሜ ያበላ ነው የሚለው። አፈርድሜ በቃ ርዕስም አፈርድሜ ያልኩት እሱን ነው። ሶስተኛ ሰሜኖች እየመጡብን ነው የሚል ቅስቀሳ ለኦሮሞዎች እየተቀሰቀሰ ነው። እንዴ ስብሃት የሄደበት ሚዲያ አይደለ እንዴ? ሰሜኖች እየመጡ ነው የሚል ዘፈን የተዘፈነው? እየመጣን ነው የሚል ዘፈን አይደል የነበረው? ለምንድነው ተገልብጦ እየመጡብን ነው የሚል ነገር የሚያነሱት? እና እስተው ማለት ሰውየውን ላታውቀው ስለምችል እኔ ራሱን የቻለ ፕሮግራም ሰራለሁ። እነ ደብረጽዮን እና እነ ፈትለወርቅ ጋር ያሉ ሰዎች ምን አይነት ሰዎች መሆኑን ማሳየትም ስለሚያስፈልግ፣ ግን ከዚህ ነገር ተነስተ ዲደብሊው ላይ ነው የቀረቡት፣ ድምፀ ወያኔ ላይ ነው የቀረቡት። ከዚህ ነገር ተነስተ ምንድን ነው አስተያየት? መልካም እንግዲህ ሰውየው እኔ የማውቀው በጣም የሚገርምህ ትግራይ ከዛ ሁላ ጦርነት በኋላ ከዛ ሁላ እልቂት ወጣቱ እንደ ቅጠል ረግፎ አስታውሳለሁ። ፎቶ እየተለጠፉ የተወለዱበት ቀንና የሞቱበት ቀን እየተደረገ ፖስተር ይለጠፍ ነበር ያን እና የ14 ዓመት የ15 ዓመት የ16 ዓመት ወጣቶች ናቸው እንደ ቅጠል የረገፉት። ምንም ያውቁት ነገር የለም ማለት ነው። ዛሬ ከሸረሪና ተማርከው እንደመጡ ህፃናቶች ማለት ነው። አይታቸው ትሆናለህ ልጆቹ ልክ እንደነሱ ማለት ነው። እና ያኔ የትግራይ ህዝብ መርዶ እንትን ሊነገረው እየተጠባበቀ ነው እና ለረጅም ጊዜ ክርክር ነበራቸው በውስጣቸው ማለት ነው። እንንገረው አንናገር እየተባለ ማለት ነው። በኋላ ደብቀውት ለሞተው አለ ልጅሽ እየተባለች እስከ 30,000 እስከ 50,000 መቀበል ድረስ ደርሰው ነበር። ልጇ ለማወቅ ማለት ነው፣ መኖር አለመኖር ለማወቅ ማለት ነው። እና ይሰማል። የኔን ዘግቼውን ይሰማል። ልጇ መሞትና አለሞቱን ለማረጋገጥ ጉቦ 30,000 እና 50,000 ብር ትከፍል ነበረ የትግራይ እናት። አዎ እስከ 50,000 30,000 እየተቀበሉ ልጅሽ አለ። ከዛ ብሩ እየተቀበሉ ወደ እንትና ይልኳ ወደ አንድ ክፍለ ጦር ወይ ደግሞ ወደ አንድ አርሚ ይልኳቸው፣ እንደዛ ያንከራትቷቸው ነበር። እና መጨረሻ በዛ ክርክር ላይ ያንን ከሰሩ በኋላ ወደ 5 ወር ወይ 6 ወር ያክል እንደዛ አድርጎ ገንዘብ ሰብስቧል። መጀመሪያ በሞቱ ማለት ነው። ልጅሽ አለ እየተባለች ትሄዳለች፣ አሳዩን ትላለች፣ እንደዛ እየተባለ ማለት ነው። ከዛ መጨረሻ ላይ በቃ ተስፋ እንድትቆርጥ እንዲነገራ 30,000 40,000 50,000 እስከዛ ነበር የሚከፈለው ስለማስታውሰው ነው። ከዛ መጨረሻ ላይ ቀኑ ደረሱና ሊነግሩት ለህዝቡ መርዶ ሊጀመር ነው ብሎ ዜና ያስነገረ ይሄ ሰውዬ ነው። እና ምን አለ? የትግራይ ህዝብ እንኳን ደስ አለ ነው ያለው። ቪዲዮ አለ ልክላለሁ ነገ ፕሊስ ላክልኝ። በደንብ ነው የምሰራበት። ላክልኝ። እሺ እንኳን ደስ አለ ለትግራይ ህዝብ መርዶ ለመንገር ያ ሁላ 6 ወር ሙሉ ገንዘብ ከበዘበዙት በኋላ ቢያንስ እንኳን ለምን ልጆቻችን አትነግሩንም? ባዶ እግራችን ከሽሬ ወደ አለማጣ፣ ከአለማጣ ወደ አድግራት፣ ከአድግራት ወደ ተንቤን፣ ከተንቤን ወደ እንደርታ፣ ከእንደርታ ወደ ሽሬ፣ ከሽሬ ወደ አድዋ፣ ወደ አክሱም ከምንከራተት ለምንድን ነው ልጆቻችን መኖራቸው አለመኖራቸው ለምን በግልጽ አትነግሩንም ብሎ 6 ወር 5 ወር እንደዛ አካባቢ 6 ወር ሲያሰቃዩት ያ ተቃውሞ ሲመጥባቸው ከዛ ከ6 ወር በኋላ ያንን ገንዘብ ካራገፉ በኋላ ከተቀበሉ በኋላ መርዶ ሊነገር ነው ነገ ሰበር ዜና እንኳን ደስ አለ የትግራይ ህዝብ ብሎ ነው በትግርኛ መግለጫ የሰጠው። ሰበር ዜናው መርዶ ነው። አንድ ቤት 2-3 የሞተበትን ለመንገር ነው ሰበር ዜናው እና እንኳን ደስ አለ የተባለው። እንኳን ደስ አለ። ከዛ እነዚህ ሰዎች ደነገጠ። ብዙ ሰው በትግርኛ ትልቅ አጀንዳ ነበር። እንዴ ለመርዶ እንኳን ደስ አለ እንዴ ሰዎች የሉም ማለት ነው እኮ በቃ አይምሯቸው የለም ማለት በእነዚህ ነው። እንዴ ከፍተኛ እንትን ተነሳና መጥቶ ከዛ ምን እንዳታውቃለህ ያንን ለማስተባበር ድጋሚ መጣ። ያንን ንግግሩ ሊያስተባብል መጣና በጣም ዘግይተ ነው ብዙ ሰው እየተሰቃየ ስለነበረ እናቶች እየተንከራተቱ ስለነበረ ለዛ ስቃያቸው ነው እንኳን ደስ ያላችሁ ያልኳቸው ብሎ እንደገና ሌላው ደገመው እንደገና ማለት
ማይ ጋድ እና እነዚህ ሰዎች እኔ እንደ ሰው አልቆጥራቸውም። ማወቅ ያለብህ ማለት ስላመጣህል ነው እንጂ ስለነሱ ማወራው እንጂ እንደ ሰው አስቤያቸው ነው። ፖይንቱ መሰለ ወደ አዲስ አበባ እንመጣለን ስላሉ ወደ አዲስ አበባ የሚመጡት እነ ሀዱሽ ካሱ ናቸው። ሰው ይወቀው ማለት ከመጡና በለስ ከቀናቸው ሀዱሽ ካሱ ነው። እኔ ልንገርህ ሌላ ጊዜ ያነሳለሁ አንተን እያወያየ ሀዱሽ ካሱ ማለት እኔ ስር ነበረ። ኢዜአ ኃላፊ ነበረ ብያለሁ። ትልቅ የኢትዮጵያ ዜና አገልግሎት ኃላፊ ነበረ። ከኢዜአ ከዛ እኔ ኮሚኒኬሽን ጻፍ ከኔ ስር ነበር። ሲነግሩኝ በጣም ነው ብዙዎቹ የሚጠሉት። አራት ግራጁዌት ወጣቶች ገና መጥተው ጋዜጠኝነት እንደተቀጠሩ ጦርነት ሂዱ ባድመ ብሏቸው የአንድ ወር ነው የሁለት ወር ደሞዝ አልወሰዱም አሉ ሲያስገድላቸው። የሚገርም ለእኔ እየመጣላችሁ ያለው እና ሀዱሽ ናቸው። የፈትለ ወርቅ የፕሮፓጋንዳ አማካሪ ሀዱሽ ካሱ ነው። ሀዱሽ ካሱን ለመቀበል አዲስ አበባ ሰፍ ብለሽ ተዘጋጂ እያልኩ ነው። እሱን ነው እያስተላለፉ። በነገራችን ላይ ኤርዊን አሁን ደብረጽዮን አስባቸው። አሁን እኮ ወደ አዲስ አበባ ቢመጡ እኮ መንገድ ራሱ አያውቁትም ማለት ቢሮ ራሱ እኮ እነሱ የክልሉ ምክር ቤት ቢሮ አለ አይደል? እነሱ የሚያስተዳድሩት ቢሮ እዛ መቀሌ ላይ ያለው እነሱ የሚኖርበት አሁንም ያሉበት ማለት እና እዚህ አዲስ አበባ ያለው የቀበሌ ቢሮ አለ። የቀበሌ ቢሮ አለ አይደል? ይሄ የቀበሌ እኮ ነው በጽዳት የሚበልጠው እንዴ! የክልሉ ምክር ቤት እኮ እኔ ሄጄ እኮ አይቼዋለሁ ያኔ በጦርነቱ። ግን ምን መሰለ የሚሆነው እኔ ትንቢቴን መጥፎ ወረስት ኬዝ ልንገርህ የሚሆነው መሰለ ኢሳያስ ነው የሚመጣው። ከመጣ የመጀመሪያ የሚያደርገው እንግዲህ ኢሳያስ አስመራ ናት ማለት ነው። አስመራ ነው አይደል? አስመራ አልፎ ሲሪያ ነው የሚያደርጋት። መጀመሪያ ሙሉ ፎቅ ያፈርሳል፣ ሙሉ አዲስ አበባን ይጨፈጭፋል። ምድረ በዳ ነው የሚቀበሉት። ከዛ በኋላ አንተ ያሰብከው አሁን ያለችው አዲስ አበባ ንጽህናዋን፣ ኮሪደሯን፣ ምናዎቿን አይተህ ነው አይደለ? የኢሳያስ የመጀመሪያ ተግባር አዲስ አበባን ሲሪያ ማድረግ ነው፣ ወይም ደግሞ እንትን ማድረግ ነው፣ ትሪፖሊ ማድረግ ነው። እና ማይንድ ሴቱን እንትን እንድትለው ብዬ ነው። ሶሪ ብዙ አወራሁ እኔ። ድምፅ ጠፋ። ሚኪ ድምፅን ክፈተው። አበባ ያለውን ያውቃልና ቢያንስ የትፔሌፍ ካድሬዎች አሁን ደረሰ መጥቶ መቀሌ በእጁ እያለች መዘጋጃ ቤት ማስተዳደር አቅቶት መቀሌ ቆሻሻ በቆሻሻ ሁና ያም ያስመርቁትን ሰርተናል የሚሉት መንገድ እንኳን ስንት ጉድ እያየን የሽሬና እዛ ትንንሽ ከተሞች ያሉ የክልሉ ከተሞቹ በእጃቸው ነው አይደል ያለው። መቼም ኦሮሞ ተወላጅ ሄዶ አይደለም እያስተዳደራቸው ያለ ወይም የአማራ ተወላጅ አይደል ሄዶ ተንቤና ሽሬ እያስተዳደረ ያለ። ከ189 ኩንታል በላይ ወርቅ የዘረፉበት ከተማ እኮ ሽሬ ነው አይደል? ለ10 ወጣቶች እድል ስራ የምትፈጥር ተስፋ የምትሰጥ እንኳን የለችም ማለት አስባት። 189 ኩንታል በአንድ ዓመት የዘረፉት ነው ያለው ጌታቸው ረዳ። እሱም ብሔራዊ ባንክ የገዛውን ወርቅ ነው ወደ አስመራ፣ ወደ ጅቡቲ፣ ወደ ዱባይ ያሸሹትን ኮንትራባንድ ስተው ያ ከብሔራዊ ካሽ ብር ከፍሎ ከነሱ የገዛውን ወርቅ ነው። ያ ገንዘብ እጃቸው አለ ከ300 ቢሊዮን በላይ። እንዲያውም አጠቃላይ የ3 ዓመት ብዙዎቹ የትግራይ ምሁራኖች ሲሰሩት ወደ 900 ቢሊዮን ብር አካባቢ ነው። ያ ገንዘብ የወጣበት ክልል ለ10 ወጣቶች ተስፋ የምትሰጥ አንድም ነገር የለም። አሁን እነዚህ ወደ አዲስ አበባ ሊመጡ ምን ሊያስተዳድሩ ማለት ያው አሉ በእጃቸው እኮ አለ መቀየር እኮ ነበር። አዲስ አበባ ዛሬ እያጨራቀ ያለ ወጣት እኮ ከዛ ወደዚህ የፈረሰ ወጣት እኮ ነው። እንደዛ እኮ ስራ መፍጠር ይችሉ ነበር። በእጃቸው ያለ ማን ከለከላቸው? ተንቤን ውስጥ ፋብሪካ እንዳይሰሩ ማን የከለከላቸው? መብራት አለ። ገረግባ ተከዜ እዛ ያለ ግድብ እንዳይለማ እንዲያውም እዚህ የረሳሁት ማስታወስከኝ የመቀሌ የኮሪደር አካል ስራ እንደሆን ልክ እንደ ባህር ዳር፣ እንደ ጎንደር፣ እንደ ድሬዳዋ እንድትሰራ ሰራተኛ መጥተው ስልጠና ወስደው ነበር። እዚህ ደብረ ዘይትና ናዝሬት ሰልጥነው ነበር። ያኔ ልክ ፕሪቶሪያ ተፈርሞ እዚህ አካባቢ ማለት ነው። ሁለት ዓመት ወደ 7 አካባቢ ይሆናሉ። ቁጥራቸው እርግጠኛ አይደለም፣ ግን ወደ 7 አካባቢ ይሆናል። ሰልጥነው ከሄዱ በኋላ አባረሯቸው። ምክንያቱም እዛ ኮሪደር ልማት አዲስ አበባ ያለው ባህር ዳር፣ ድሬዳዋ ያለው ልማት መቀሌ ላይ ከታየ እንዴ
ህዝብ አያቆያቸውም አለ አንዱ ኢንጂነር የዛ የፕላንና ምናምን ኃላፊው ጥሎ የመጣው ሰውዬ ወደ 5 ቢሊዮን ብር ተመድቦ ስራዎች ነበሩ እንዳይሰራ ከለከሉ አለ። ያ ከተሰራ በአንድ ጊዜ ሊጠላቸው ነው ሰው ሊያባራቸው ነው። እንደገና ከባድ ተቃውሞ ያስነሳ። በጣም ይገርም። ለዛ እኮ ነው እኔ ትግራይ ውስጥ ለዚህ ለፌዴራል መንግስት ለ6 ወር በእርግጠኝነት ነው ለ6 ወር እድል ቢሰጡት ሁሉም ከተማዎቹ አሸብርቀው ከዛ በኋላ ቲፒኤልኤፍን አድራሻውን ይጠፋል። ደግሞ ህዝቡ ቅንና ተባባሪ ነው። ዩኒቲ በጣም ቅንና ተባባሪ እዚህ አዲስ አበባ ኮሪደር ያለው እየተሳተፈ ያለው በመብራት በሁሉም በመንገድ ነው እየሰራ በርካታ የትግራይ ተወላጅ ያ እዛ መቀሌ ላይ በ6 ወር ቢሰራ አንድ ቀን አይሆንም። ከለከሉት። ከተሰራ እነሱን ያሳጣቸዋል። ካሳጣቸው ደግሞ ገደል ሊገቡ ነው። ያ ኢንጂነር ቲቪ ላይ ቀርቦ ቴዲ ጋር ስለ ሀገር ላይ ቀርቦ ፌዴራል መንግስቱ ብቻ የመደበው ከ5 ቢሊዮን ብር በላይ የመቀሌ ውሃ ፕሮጀክት የእናዚህ የኮሪደር ልማት ሌሎችም ገራልታ የሚባለውንም የዚህ እንትኖች ከተመረጡት ቦታዎች አንዱ ሁሉም እንዲቀር ነው ያደረጉት ብሎ ሲያነሳ ልክ ነህ። ልጨምር የመቀሌ 27 ዓመት አስተዳድረውት መቀሌ ለ27 ዓመት አስተዳድረውት በወር አንድ ጊዜ ነበር ውሃ የሚመጣ ከተማ ውስጥ እና ያን የጠቅላይ ሚኒስትር የመጀመሪያ መጥተው የመቀሌ ውሃ ነበር በጀት ሁለት እንዲፈታ ችግሩ የነበረው ግድቡ እንዲሰራ ማለት ከዛ አበዱ። ምክንያቱም ፌዴራል መንግስት እዛ ተቀባይነት ያገኛል እና በክልሉ ምንም ነገር ስራ እንዲሰራ አይፈለግም። እንደው የራሳቸው ሰዎች ተማርከው ወይ እጃቸውን ሰጥተው የኛ አይደሉም የሚለው ነገር ምን ስሜት ይፈጥራል? ሚኪ ይሰማል? ሚኪ ይሰማል? ትንሽ አሁን ይሰማል እየተቆራረጠብኝ። እሺ አሁን አቶ አዱሽ ካሱ ይሰማል? ሚኪ ድምፁ ተቆራረጠብህ? ሚኪ እስኪመጣ ላስታውሳችሁ። ጭንቀት ላይ ናቸው ያሉት እነሱ በጭንቀት ውስጥ ተውጠው ነው ያሉት ማለት ይቻላል። መልካም ደጋግመው ንቀታቸውን በነገራችን ላይ ፋሽስቶችና ጄኖሳይደሮች ህዝብን በጣም ነው የሚንቁት። በአንድ በኩል ያደናግራሉ፣ በሌላ በኩል ህዝብን እንደ ህዝብ አያዩም፣ ይንቁታል። ጦር መሳሪያም የሆነ የተከማቸ ፎቶግራፊ ያነሱ ይኸው ጦር መሳሪያቸው ይኸው እንትንም የላቸውም። ዩኒታ የሚባል ነገር የለም። በቃ ማለት የተማረኩት ቲዲኤፎች ናቸው። አሁን መጥቶ የኛ አይደሉም የ2000 የዛሬ 5-6 ዓመት ነው ሲሉ ምንድን ነው በተለይ እዛ ቲዲኤፍ ውስጥ ላለው አካል ምንድን ነው የሚሰማው? ምንድነው ፊልም የምታደርገው ሚኪ? እንግዲህ ያው ብዙ በእኔ ያው በትግራይ ተወላጅም በአሁኑ ሰዓት ባለው በማህበረሰቡ ንቃተ ህሊና ከቲፒኤልኤፍ ምንም ነገር የለው ምንም ሁሉም ነገር ተስፋ ስለቆረጠ እሱ ብቻ አይደለም ከአወል ስዒድ ጋር ከዛ አክሱም ላይ ስንት ጨፍጭፎ ከጨፈረባቸው ሰውየው ጋር እዛ ሄዶ ፎቶ ሲነሱ ከሱ ጋር ኢንተርቪው ሲያደርጉ ከሱ ጋር ግንኙነት ሲጀምሩ ሻዕቢያ ከሚባለው አራዊት ጋር ግንኙነት ሲያደርጉ ያኔ ነው ሙሉ በሙሉ የትግራይ ህዝብ ተስፋ የቆረጠው እና ሱዳን ሄዶ እንትን ቢሏቸው ይሄ በቃ ተራ ክህደት ነው። በረጋ አሁን በተጨባጭ በትግራይ ህዝብ በተለይ አሁን እሊቱ ራሱ ወጣቱ በኢንተርቪው ሲሰራ በቲክቶክ ላይ ሲናገር ራሱ ይሄ ምንም አይደለም ለትግራይ ወጣት። ምክንያቱም በቲፒኤልኤፍ ሙሉ በሙሉ ቀይ መስመር የሚባል ነገር እንደሌለ አውቀዋል። በቃ የማይረግጡት ነገር እንደሌለ በቃ ለትግራይ ህዝብ ከፍተኛ ንቀት እንዳላቸው ጭራሽ ምንም ከቲፒኤልኤፍ ነውር የሚባል በቲፒኤልኤፍ ይሄ አይነካም፣ ይሄ ከተነካ በትግራይ ህዝብ ይሄን ነገር ይመጣል የሚል ነገር የላቸው። ሁሉም በትግራይ ህዝብ ስነልቦና ቀይ መስመር የሚባሉ በጣም ነውር የሚባሉ በሙሉ ረጋግጠው ስለሄዱ ምንም አይደለም። ቢክዱትም ወጣቱ እንዴ ከትግራይ ወስደው በኃይል ገፈው ሱዳን ላይ ድረስ ወስደው ለሱዳን በዶላር $50 ሲሸጡት በዚህ የተገረመ በዚህ ተስፋ የቆረጠ የትግራይን ህዝብ የትግራይ ወጣት ተማረኩና የኔ አይደሉም ብሎ አሁን በዚህ ሰውዬ እንዳልኩ በሽተኛ ሰውዬ
ማለት ይገረማል ብለን እንዳታስብ ነው ማለት ምን ነገር በትፔሌፍ አሁን ሰዓት ምን ነገር የለም ምን ትላቸዋለህ? ከትግራይ ለመውጣት ማጠቃለያ ሀሳቦች አሉ። እንዲህ ቢሆን የምትለው ነገር አለ ማይክ? በጣም ይቅርታ እንግዲህ በትግራይ አሁን በትግራይ ህዝብ እንዳልኩ ቅድም ፕሪቶሪያ ለኛ በጣም ትልቅ መብራት ነው። ከዛ በኋላ ነው ብዙ ነገር ለውጥ የመጣ የትግራይ ህዝቡ የነቃ ወጣቱን በዛ ልክ ቲፒኤልኤፍን ያየው እንግዲህ በአሁኑ ሰዓት የትግራይን ህዝብ በለው አዛውንቱም ገበሬውም የተማረው ሁሉም ነቅቶ በዚህ ደረጃ መምጣቱ እነ ስታሊንም የመጨረሻ ከትግራይ ህዝብ እንደተነቀሉ አውቀው ሻዕቢያ ጋር አስመራ ሄደው ምሽጋቸው ማድረጋቸው ትልቅ ድል ነው። የትግራይ ህዝብ በአሁኑ ሰዓት እንግዲህ ድሮ አስታውሳለሁ ህወሓት ችግር አለበት ብለን ስናገር አረ ህወሓትማ የኛ ድርጅት ነው ሲል የነበረ ዛሬ አጠቃላይ የቲፒኤልኤፍን ጥፋት 67 ዓመተ ምህረት እንደነበረ ያ የነበረ አቋም ፈትሾ በሚያይበት በአሁኑ ሰዓት ለካ ጠቅላላ ትግሉ የተሳሳተ ነው የነበረ የሚል ግንዛቤ የያዘበት ሁኔታ ወቅት ነው ያለው። ከዛ በመቀጠል እነሱ እንግዲህ መርጠው ወደ ኤርትራ ሲሄዱ እኛ ኢትዮጵያውያን ነው ብሎ ነው የመጣው የትግራይ ህዝብ ከሻዕቢያ እንኳን ጽምዶ አድርገው አስበዋል። እንግዲህ ከሻዕቢያ ጽምዶ አድርገዋል። እነሱ ግን ከፌደራል መንግስት ተለጥለው ተጣልተዋል። ህዝቡ የሚመጣው ወደዚህ ነው። በቲፒኤልኤፍ ታስሮ በጽምዶ በሚባል ተገፎ ካልሆነ በስተቀር አንድ ትግራዋይ ወደ አስመራ እግሩን የሚሰነዝር አንድም የለም። ሁሉም ኢትዮጵያዊ ሁሉም ትግራዋይ ወደ ኢትዮጵያዊነት ነው እየመጣ ያለው። ስለዚህ ለ50 ጊዜ ለ52 ዓመት ሙሉ የትግራይ ኢትዮጵያዊነትን ነጥቀው ቅርቃር ውስጥ ከብተው እዛ ቀበሌ እንዲቀረቀር ያሰቡት ትናንትና ስለ ኢትዮጵያ ሲያስብ የነበረ ስለ ሀገር ሉዓላዊነት ኢትዮጵያ ስለነ አፄ ዮሐንስ የነገሩትን አዋጅ የሚያውቅ ማህበረሰብ ዛሬ አላማጣና ተከዜ አጥረው አንድ ክልል ውስጥ አጥረውት ቅርቃር ውስጥ ከተውት ብዙ መከራ ብልተውትና አሁን ግን ሙሉ በሙሉ ነቅተዋልና እንግዲህ ለትግራይ ለኢትዮጵያ ህዝብ ለተቀረው በጣም ትልቅ ድል ነው ብዬ ነው ማሰብ። ትልቅ ድል ነውና ይሄ ደግሞ በደንብ አሸንፎ እንዲወጣ ትግራይ ውስጥ የትግራይን ህዝብ ክብር የሚጠብቅ ትግራይ ውስጥ የኢትዮጵያ ክብር የሚጠብቅ የኢትዮጵያ ሉዓላዊነት ክብር የሚያስጠብቅ ለኢትዮጵያ ማህበረሰብ ስነ ልቦና የሚያውቅ መንግስት እንዲመሰረት ሁሉም መተባበር አለበት። የትግራይ ህዝብ በአሁኑ ሰዓት እንግዲህ ታስታውሳለህ፣ ድሮ ደብረጽዮን አሳልፈን አንሰጥም፣ ጌታቸው ረዳ አሳልፈን አንሰጥም፣ መዳኘት ያለብን እኛ ነን ሲል የነበረ አቋም ዛሬ ባክ ውሰድልን ካስፈለገ ብር አዋጥተን እንስጥህ እየተባለ ነው። እንግዲህ ይሄ አቋም ስሟል። ከዚህ ደረጃ ከደረሰ ለዚህ ማህበረሰብ ማገዝ ተገቢ ነው እና በጣም ቆንጆ ሁኔታ ነው ያለው በአሁኑ ሰዓት። እኔ ብዙ ነገር ነው ተስፋ የማየው ብዙ ነገር ማለት ነው። ምክንያቱም ማህበረሰብ እዚህ ደረጃ ከተቀየረ በቀላል ለውጥ ማምጣት ስለሚቻል ተስፋ አትቁረጡ። የትግራይ ህዝብ በአሁኑ ሰዓት ነቅተዋል። መተጋገዝ መተባበር ነው ያለብን የሚል መልእክት ነው ያለ በዚህ ጉዳይ። አድማጭ ተመልካቾች ከመሸጋገሪያ ማስታወቂያ በኋላ በሌላው ትልቁ ትኩረት ያደረገው ደግሞ ሀገራዊ ምክክር ላይ እናነሳለን። ሚኪ የሀገራዊ ምክክሩም ተሳታፊ ነው። እዛ ላይ ያሉትን የተወሰነ አንስተን እንሄዳለን። ከመሸጋገሪያ ማስታወቂያ በኋላ እንመለሳለን። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል።